ኤሲ ሲስተም ላይ የምንጠቀመው ፍሉድ ወይም ደግሞ ያ ጋዝ የምንሞላው ጋዝ ሜንቴን የሚደረገው እንዳይፈላና ችግር እንዳይፈጠር እንዲሁም ደግሞ ቴምፕሬቸር ዲፈረንስ እንዲኖረው የምናቀያየረው ቅድም ያየናቸውን ጸባያቶቹን የዚህን ጋዝ ጸባዮቹን በመቀየርና ፕሬሸሩን ኮንትሮል በማድረግ ይሆናል ማለት ነው። ይሄንን ካወቀን እነዚህ በፕሬሸር አማካኝነት ቦይሊንግ ፖይንትን መቀየር እንደምንችል ካወቀን እንዲሁም ደግሞ እነዛን ሶስቱን ኢቫፖሬሽን ስንል ኢቫፖሬሽን እንዴት ሊፈጠር እንደሚችል፣ ኮንደንሴሽን ስንል ኮንደንሴሽን እንዴት እንደሚፈጠር እንዲሁም ደግሞ በረዶ ስንል ወይም ፍሪዚንግ ስንል እንዴት እንደሚፈጠር እነዚህን አንደርስታንዲንጎችን ከያዘን የኤሲ ሲስተም ላይ ገብተን እያንዳንዱን ኮምፖነንቶችን ስናይና የሚሰራበትን ፍሎ ስንመለከት ምን ይሆናል? ግልጽ የሆነ አንደርስታንዲንግን ይፈጥርልናል ማለት ነው። ለምን ያ ማቴሪያል ኮንዴንስ እንደሚያደርገው፣ ለምን ኢቫፖሬት እንደሚያደርገው ክሊር የሆነ ኢሜጅን የሚፈጥርልን ይሆናል። ስለዚህ እስካሁን የተመለከትናቸው ኢቫፖሬሽን ስንል በጣም ከፍተኛ የሆነ ሙቀት አንድ ፍሉድ እየደረሰው ሲመጣና መትነን ሲጀምር ኢቫፖሬሽን እንለዋለን። ያ ትነት የሆነ ቦታ ላይ መጠራቀም ሲጀምርና ሲቀዘቅዝ እርጥበቶችን መያዝ ሲጀምር ኮንዴንስ አደረገ ወይም ደግሞ ኮንደንሴሽን ብለን እንጠራዋለን። ያ ፍሉድ ሙቀቱን እያጣ ሲመጣ ደግሞ ፍሪዚንግ ብለን እንጠራዋለን። አንድን ፍሉድ ላይ ፕሬሸርን ደግሞ እያበዛንበት ከመጣን የሚፈላበትን የሙቀት ደረጃ ከፍ እያደረግነው ነው የምንመጣው። ፕሬሸሩን ደግሞ ከቀነስንበት የሚፈላበትን የቴምፕሬቸር መጠን እየቀነስን የምንመጣ ይሆናል ማለት ነው። እነዚህን አንደርስታንዲንጎች ይዘን ፈርዘር ስለ ኤሲ ሲስተም ማወቅና መረዳት እንችላለን ማለት ነው። አሁን ደግሞ እስቲ በመቀጠል ኤሲ ሲስተማችን የምንጠቀማቸው ጋዞች ለምን እንደተመረጡ የተወሰኑ ነገሮችን ለመመልከት እንሞክር። ድሮ የነበሩ ፍሪጆች እንግዲህ የሚጠቀሙት እነዚህ ሲኤፍሲ ብለን የምንጠራቸው ወይም ክሎሮ ፍሎሮ ካርበን ተብሎ የሚጠራው የጋዝ አይነትን ነበር ማለት ነው። ይሄ ጋዝ ታዲያ የማቀዝቀዝ ስራን ይሰራል፣ ግን አክሲደንታሊ ወደ ኢንቫይሮንመንታችን መውጣት ከጀመረ የኦዞን ሌየራችን ወይም ደግሞ ምድራችንን እንደ ምንጣፍ ጠቅልሎ ከፀሐይ ራዲዬሽን ሲከላከልልን የነበረውን ሌየር ወይም ሽፋን ማዳከም ስለሚጀምርና መሰባበር ክፍተቶችን መፍጠር ስለሚጀምር ይሄ ጋዝ በጣም ከፍተኛ የሆነ ጉዳት አለው ማለት ነው። በ1973 ነው ለመጀመሪያ ጊዜ ይሄ ጋዝ በጣም መጥፎ እንደሆነና ኦዞናችንን ዳሜጅ ሊያደርግ እንደሚችል ዲስከቨር የተደረገው። ያ ከታወቀ በኋላ በ1987 ዓ.ም ይህንን ሲስተም ሊጠቀሙ የሚችሉ መኪኖች የዚህን የጋዝ ምርት በአመት እንዲገደብ ህግ ወጣ። እሱም ግን ስቲል ሊኬጅ በተፈጠረ ቁጥር አታኩን ከመቀነስ ይልቅ ፕሮዳክሽኑን ብቻ መቀነስ ነው አዋጭ አልሆነም። ከዛ በኋላ በስተመጨረሻ በ1990 እስከ 2000 ባለው ዓመተ ምህረት ውስጥ የዚህ ፕሮዳክሽን ሙሉ ለሙሉ እንዲቆም የዚህ የሲኤፍሲ ምርት እንዲቆምና በሌላ እንዲተካ ህግ ጸድቋል ማለት ነው። በስተመጨረሻ በ2000 ዓመተ ምህረት ላይ እንግዲህ የክሎሮፍሎሮካርበን የጋዝ ምርት ኮምፕሊትሊ ቆሟል ማለት ነው። ለዛን የሆነ ሰዓት ላይ ፍሪጆች ይቀየሩ እንደዚህ ድሮ ያላችሁ በአዲስ ቀይሩ ምናምን የሚባል ነገር የመጣው ለዛ ነው። ያ የሆነበት ምክንያት ይሄ ጋዝ በጣም መጥፎ ያደረገው እንግዲህ እዚህ ስሙ ላይ የምንመለከታት እቺ ክሎሮ ተብላ የምትጠራው ነች ማለት ነው። እቺ ክሎሮ ብለን የምንጠራት ነች። ይሄ ክሎሮ ክሎሪን ማለት ነው። ይሄ ክሎሪን ወደ አየራችን በሚለቀቅበት ጊዜ ወይም ደግሞ ወደ ኢንቫይሮንመንት በሚወጣ ጊዜ የኦዞን ሌየራችን እንደምናውቀው O3 ነው። 3 የኦክሲጅን ሞለኪውሎች ናቸው ያሉት። እነዛ የኦክሲጅን ሞለኪውሎች ጋር አንድ ላይ ይዋሃድና ምን ማድረግ ይጀምራል? መሰባበር ወይም መከፋፈል የሚጀምር ይሆናል ማለት ነው። ስለዚህ እንደ ካታሊስት ይሆንና በፍጥነት ይሄ ክሎሪን ምን ያደርጋል? እነዚህ የኦዞን ሌየሮች ሰፓሬት እንዲሆኑ የኦክሲጅን ሞለኪውሎች እንዲበጣጠሱ እንዲለያዩ ያደርግና የሞለኪውሉን ስትራክቸር እንዲያጣ ያደርገዋል። ኦዞናችን ደግሞ ያንን ሞለኪውል ፎርሜሽን እያጣ በመጣ ቁጥር ምን ያደርጋል? ለፀሐይ ጨረር መግቢያ ቀዳዳን እየከፈተ የሚመጣ ይሆናል ማለት ነው። ስለዚህ አንዱ የክሎሪን አተም እንግዲህ በመቶ ሺህ የሚጠጉ ኦዞን ሞለኪውሎችን መሰባበር ወይም ደግሞ የማዳከም አቅም ስላለው በ2000 ኮምፕሊትሊ ይሄ ነገር መሰራት የለበትም
በሌላ የጋዝ ፎርሙላ እንዲቀየር ውሳኔ ተሰጥቷል ማለት ነው። በዛ ውሳኔ መሰረት እንግዲህ አሁን መኪኖቻችን ላይ የምንጠቀመው R134A ብለን የምንጠራው ወይም HFC ተብላ የምትጠራው ጋዝ እሱን ይሆናል ማለት ነው። በትንታኔው እንግዲህ ሃይድሮ ፍሎሮ ካርበን ይሆናል ማለት ነው። ይሄ ጋዝ ደግሞ ኦፕሬት እንዲያደርግና በስርዓት የማቀዝቀዝ ስራውን እንዲሰራ ቅድም ያወራናቸውን የኢቫፖሬሽን፣ ኮንደንሴሽን፣ ፍሪዚንግ ፕሮሰሶችን የሚያልፍ ይሆናል። እናም ደግሞ ይሄ ጋዝ ለመፍላት በጣም ትንሽ ወይም ደግሞ በጣም ጥቂት የሆነ ሙቀት ብቻ ስለሆነ የሚበቃው ኮንቴን ሲደረጉ እነዚህ ጋዞች ሲሸጡ ምን ሆኖ ነው በሃይ ፕሬሸራይዝድ በሆኑ ኮንቴነሮች ይሆናል ማለት ነው። ስለዚህ ቅድምን ብለናል ፕሬሸሩን በጨመርን ቁጥር ቦይሊንግ ፖይንቱን እንጨምራለን ብለናል። በጣም ከፍተኛ የሆነ ፕሬሸር ባለው ኮንቴነር ውስጥ እነዚህ ጋዞች ሲቀመጡ እንግዲህ ምን ይሆናል ማለት ነው የመፍላት ወይም ደግሞ ቦይል የማድረግ አቅሙ እንዲዳከም ያደርግልናል ማለት ነው። ስለዚህ ኢንቫይሮንመንት ካለው ፕሬሸር ውስጥ ያለው እዚህ ኮንቴነር ውስጥ ያለው ፕሬሸር ሃይ ስለሚሆን ምን ይሆናል በማንኛውም ቴምፕሬቸር ውስጥ ባላንስ አድርጎ መቆየት ይችላል ማለት ሳይፈላ ማድረግ ይችላል፣ ለረጅም ጊዜ መቆየት ይችላል ማለት ነው። ይሄ ጋዝ ምንም እንኳን ለኦዞን እንደ በፊቱ ክሎሪን ስለሌለው ኢፌክት ባይኖረውም ስቲል ግን አቅሙ የተዳከመውን እንጂ ዳይሬክትሊ ሙሉ ሴፍ ነው ማለት ግን አይደለም። እነዚህ ጋዞችን ስንቀየር ስቲል ለኛም ወደ ሰውነታችን እንዳይገባ ፕላስ ደግሞ ወደ ኢንቫይሮንመንቱም እንዳይለቀቅ በጣም ከፍተኛ የሆነ ጥንቃቄ ተደርጎ የሚሰራ ፕሮሲጀር ነው የሚሆነው። በኋላ ሙሉ ኮምፖነንቶቹ ምኑን ካየን በኋላ አቀያየሩን ስንመለከት እንግዲህ እንዴት አድርገን ይህንን ጋዝ ኤክስትራክት አድርገን አውጥተን ወደ ኢንቫይሮንመንታችን ወደ አካባቢያችን ሳንለቀው እንዴት አድርገን መሰብሰብ እንደምንችልና በአዲስ መቀየር እንደምንችል የምንመለከት ይሆናል። ስለዚህ ለዚህ ለኤሲ ሲስተማችን ኖርማሊ አሁን ለምሳሌ ኢንጂናችን ኩላንትን እንደሚጠቀም ፈሳሽ ውሃ እንደሚጠቀም ሁሉ ለዚህም ሲስተም ፈሳሽ ውሃ አድርገን የሚገባውን አየር እያቀዘቀዘ ቀዝቀዝ ያለ አየር እንዲገባልን ማድረግ ይቻላል። ነገር ግን ይሄ R134A ተብሎ የሚጠራው ጋዝ ግን ከውሃ የተሻለ ሙቀቱን ቫሪ ማድረግ ስለሚችል በጣም ማቀዝቀዝ ይችላል። ፕላስ ደግሞ ቶሎም ደግሞ የመፍላት ባህሪ ያለው አይነት ጋዝ ስለሆነ እሱን ብቻ በመቆጣጠር እኛ ቅዝቃዜ በምንፈልግበት ሰዓት ቅዝቃዜውን በምንፈልገው መጠን አድርገን ኦፕሬት ለማድረግና ወዲያው በጣም ሎ ወደሆነ ቴምፕሬቸር መቀየር ስለሚቻል ይህንን ጋዝ ተመራጭ የሚያደርግ ይሆናል ማለት ነው። ኖርማሊ እነዚህ ጋዞች ኤክስፖዝድ ከሆኑ በኔጌቲቭ 26 ዲግሪ የሚፈሉ መፍላት የሚችል አቅም አለው። ነገር ግን የሚቀመጡበት ኮንቴነር እዚህ ላይ ያለው ፕሬሸር እዚህ ኮንቴነር ውስጥ ያለው ፕሬሸር በጣም ሃይ ስለሆነ ይህንን ቦይሊንግ ፖይንቱን ምን ያደርግበታል በጣም የሚጨምርበት ይሆናል ማለት ነው። ስለዚህ በኔጌቲቭ 26 ሳይሆን ከዛም በላይ በሆነ ቴምፕሬቸሮች ምን አይልም ይሄ ጋዝ መፍላት አይችልም ማለት ነው። ለዛ ነው ሲቀመጥ በጣም ፕሬሸር ባለው ኮንቴነር ውስጥ እንዲቀመጥ የሚፈለገው።